ሩታ በጣም በቃ አጋር ያስፈልጋታል ገብቷችኋል ሰው ያስፈልጋታል ሁላችንም ከሩታ ጎን እንቆም እናግዛት በሐሳብ እንርዳት በትዳር ድራማ አለ እንዴ እስቲ ህይወትን በትኑ ትዳርን በትኑ ድራማ እንደዚህ አይነት ጨዋታ አለ እንዴ እንደዚህ የምታረጉ ሰዎች ምንድነው ሰላም 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 የተከበራችሁ የአሼ የዩቲዩብ ፋሚሊዎች ሁላችሁም በያላችሁበት ሰላማችሁ በዝት ይበልልኝ ነው ያለው እግዚአብሔር ይመስገን እህት ወንድሞቼ ትላንትና አብርሃም በጣም አናደኛል ወንድሜ ዛሬ ለወቅስ ነው የመጣሁት እውነት ያ የመሰለ አበል ገስታ በክብር ሩታ እህታችን አብሉ ሰጣ አንተ በመመለስ በጣም ተበሳጭቼ ይባለው ተናርጄ ይባለው እግዚአብሔርን የምሬን እንደዚህ አይደረግም አብሽ በቃ ስጦታ አይመለስም እግዚአብሔርን ስጦታ አይመለስም በዛ ላይ በሩታ የመጣ ስጦታ በዛ ላይ ሩታ የሰጠች ስጦታ እህታችን የሰጠች ስጦታ እንዴት አርገ ተመልሳለ ሰዎች የሚሉትን ነገር ለምን ተሰዋለ አብርሃም አሁንም በሰዎች አትሂድ ይያልኩ ነው ወንድሜ በቃ አሁንም ሰዎች የሚሉትን የሚያወሩትን ነገር አትስማ በቃ ሰዎች የሚሉትን ነገር ከሰማ ትጎዳል ትዳርህን የበጠበጥከው ትዳርህን የበተንከው ሰዎች በሚሉ ነገር ነው ገብቷል እዚህ ጋር ጓደኞች በሚሉ ነገር በቃ ትዳርህን ፍታ እሷ ሩታ አትሆንም ሄርሜላ ትሻላለች ብለው ሲያቃጥሩ ሲለፈልፉ ሲደክሙ በቃ ሲያዋርዱ የነበሩ ሰዎችን ከነሱ ራቃውንም ቢሆን በቃ አብርሃም ትዳርን እየበጠበጡ የነበሩ ህይወትን ያበላሹ ሰዎች አሁንም የነሱን ወሬ እየሰማ ቀለበቱ መልስላት ሲሉ ቀለበቱ መመለስ አልነበረብህም አብርሃም እግዚአብሔር በቃ እኔ ተሰምቶኛል በቃ እንዴት አድርገህ ቀለበት ትመልሳለህ ስጦታ እኮ አይመለስም ስጦታ በክብር ተቀበለ በክብር ነበረ ማስቀመጥ የነበረብህ ሌላ ተራሶ እኮ አይደለም የሚሰጠህ ስጦታው ሩታ አይደል የሰጠሽ እንዴት አድርገህ አንተ የእህትን ስጦታ የሚስትህን ስጦታ ሚስት ማለት እኮ እህት ነች እናት ነች ብዙ ነገር ገመና ሽፋኝ ነች አንተ የሩታ ስጦታ እንዴት አርገ ስጦታ ተሰጥቶ እንዴት አርገ ስጦታ ተመልሳለህ በጣም ተናድጄ ይባለው ማርያምን የምሬ ነው ሰዎች የሚሉትን ነገር አትስማ በቃ አሁንም ቢሆን ወደ ህይወት ወደ ትዳር ወደ ልጅ እንደምትመለስ እኔ ተስፋ አለኝ እግዚአብሔርን የምሬ ነው በቃ እንዴት እንደዛ ታረጋለህ አብርሃም እንዴ ምንድነው የትላንትና ያደረከው እኔ እግዚአብሔርን የምሬ ነው በጣም አዝኜ ይባለው እኔ ይቅርብ ይያለው ገብቷል ይቅርብ ይያለው ወንድሜና አጋሪና ገብቷል ተከሸይና ግን ስጦታ ግን አይመለስም በቃ ስጦታ በክብር ነው የሚቀመጠው ከማንም ተራሶ ቢመጣ እኮ ችግር የለውም ግን ከሩታ ነው ስጦታ የተሰጠ ገብቷል እግዚአብሔር የላከልህ ነገር ቢሆንስ ትዳር በዚህ የምትታረቁበት ነገር ቢሆንስ መቀራረባችሁ ለእናንተ ጥቅም አለው እንጂ እኮ ጉዳት የለውም አብርሃም እንዴ ከዛሬ በኋላ አታግኝ ከዛሬ በኋላ እኔ ጋር እንዳትመጪ ከዛሬ በኋላ ስጦታ እንዳትሰጪኝ ከዛሬ በኋላ እንዳትደውይልኝ አይባልም አብርሃም ተመለስ አብርሃም እንዴ ምንም ማንንም የሚጠቅም ነገር የለም ማንንም አንተ የሚጠቅም ነገር የለም በቃ ገብቷል እዛ ጋር የምትጠቅም ሩታ ነች ሩታ ልታቀርብ እየሞከረች ነው አንተ ግን እየሸሸ ነው እንደዛ መሆን የለበትም አብርሃም እንደዛ ማድረግ የለብህም አብርሃም እንዴ ኤፍሬም እየታገለ ነው አይደል እንዴ እኔም እየታገልኩ ነው አይደል እኔም እኮ እየደከመኝ ነው አይደል አብርሃም ኤፍሬም እየታገለ ነው ኤፍሬም ለአስታርቋል አይደል በቃ ክፍተት መፍጠር ላይ የለብህም አብርሃም በቃ አንድ ክፍተት መፍጠር የለብህም ገብቷል ከሷ ጋር የምትገናኝበት ነገር እግዚአብሔር አመቻችቶልህ ቢሆንስ ጥሩ አይደለም ወደ ትዳር ተመለስ አብርሃም በቃ ሰዎች የሚያወሩትን ነገር እንዳትሰማ ሰዎች የሚናገሩትን ነገር እንዳትሰማ አብርሃም ማርያምን የምሬ ነው እንዳትሰማ በቃ እንዴ ቀለበቱ መተት አለው ምን ቀለበት ላይ መተት ታሰራለች እንዴ ቀለበቱ ላይ መተት አለው እንዳትቀበል ኮሜንት እያነበብኩ ነበር ሰዎች እንደዛ የምትሉ ሰዎች ባካችሁ ባካ ልቦና ይስጣችሁ አይባልም እንዴ አረብ እናታችሁ የሰው ትዳር ግን አጥበጥብጡታው ጥሩ አይደለም ቢያንስ እንኳን ሩታ በርቺ ጎበዝ ነች ምናምን ማለት ሲገባችሁ ሩታ መተት አሰርታበታለች ቀለበቱ መተት ተሰርቶበታል አብርሃም እንዳትቀበል መልስላት ምናምን አይባልም መረተው የሰው ፍቅር አትበጥብጡ የሰው ትዳርን አትበጥብጡ የሰው ህይወትን አታበላሹ እንዴት እንደዚህ ይደረጋል እንደዚህ የምታረጉ ሰዎች ግን አረተው ትላልቅ ሰዎች አይደላችሁ እንዴ ማሰብ ትችላላችሁ እኮ መረዳት ትችላላችሁ በዚህ ሰዓት እኮ የ5 ዓመት ህፃን ልጅ ራሱ እኮ ማሰብ ማስተዋል ይችላል እናንተ ማሰብ ማስተዋል እንኳን አትችሉም እንዴ አረተው የሰው ህይወትን አትበጥብጡ የሰው ትዳርን አትበጥብጡ እንዴት እኛ ከናንተ ምን እንማርስ
ከእናንተ ምን እንማረኛ እንዴ? እግዚአብሔር ማይወደው ስራ ለምን ሰራላችሁ? ግን እኔ ኮሜንት ላይ ትላንትና እግዚአብሔር በጣም ተማርሬያለሁ። በጣም ብዙ ኮሜንት አነብ ነበር። ልቦና ይስጣችሁ። ትመልስለት ይመልስላት። ምን እሺ ምን ተጠቀማችሁ? መለሰላት ምን ተጠቀማችሁ? እናንተ ከማለቅለቅ ውጪ ምን ትጠቀማላችሁ? እናንተ የሰው ትዳርን ከመበጥበጥ ለማስታረቅ ለማገናኘት ለማፋቀር ምናምን መስራት ትታችሁ የምታለቀልቁ ሰዎች ልቦና ይስጣችሁ። እግዚአብሔር ምንም እኮ ያደርግላችሁ። በቃ ሰው ሲጣላ ያስደስታችኋል ማለት ነው። ሰው ሲራራቅ ያስደስታችኋል ማለት ነው። ሰው ሲጣላ ያስደስታችኋል ማለት ነው። ሩታ ምን በድላ ነው ይሁሉ በደል የሚደርስባት? በማርያም ሩታ ምን አጥፍታ ነው ይሁሉ በደል የሚደርስባት? አሁንም አትፋቷት? ሩታን በቃ ተፋቷት፣ በቃ ተዋት። ሩታ የራሷ ህይወት ትኖርበት። ሩታ ትዳሯን ትመስርትበት። በቃ አንዴ ስህተት እዛ ጋ አብርሃም ስህተት ሰርተዋል፣ ሩታም ስህተት ሰርታለች አይደል? በቃ እነዚህ ስህተት የሰሩ ሰዎች እነሱን ፈንግላችሁ ወደ ቀድሞ እንትኗ ወደ ትዳሯ ለምን አታመጧትም? ሩታ እንደዚህ አታድርጉ። በቃ ክፉ ነገር አትስሩ፣ አጽያት አትስሩ። ጥሩ አይደለም። በቃ ለመስራት በቃ ለማስታረቅ ሞክሩ እንጂ ሰው ለማፋታት ሰው ለማበሳጨት አሁንም ከሩታ ህይወት ውጡ። በእናታችሁ ልምከራችሁ፣ ውጡ። በቃ ህይወቷን አትበጥብጧት። ሩታ ህይወቷ ትኖርበት በእናታችሁ። እኔ ሩታ በጣም ታሳዝነኛለች። አጋር ያስፈልጋታል። ሩታ በጣም በቃ አጋር ያስፈልጋታል። ገብቷችኋል? ሰው ያስፈልጋታል። ሁላችንም ከሩታ ጎን እንቁም፣ እናግዛት፣ በሀሳብ እንርዳት፣ በጸሎት እንርዳት። እባካችሁ ሁላችንም ከሩታ ጎን እንቁም። አብርሃም ትላንትና የሰራኸው ስህተት ሰርተሃል። አብርሃም እግዚአብሔርን ስጦታውን መመለስ አልነበረም፣ ንቀት ነው። የተሰጠ ስጦታ መጀመሪያ አለመቀበል ነው። በቃ ገብቶሃል? መጀመሪያ አልቀበልም ማለት ትችል ነበር። በቃ ተቀብለ መወርወር ጥለኸው መሄድ ትችል ነበር። ከተቀበልክ በኋላ ስጦታውን ማስቀመጥ ሲገባ ስጦታውን መጣል ወይም መመለስ የለብህም። በቃ አልነበረብህም፣ ስህተት ሰርተሃል። ብዙ ሰዎች ተናደውባል። አብርሃም እግዚአብሔርን ፋሚሊዎችን ይቅርታ ጠይቃችሁ። በቃ ስህተት ሰርተሃል። አሁንም ቢሆን አልረፈደብህም። አብርሃም አንድ ላይ ለመሆን መሞከር ነው ያለብህ። ከትዳር ጋር መገናኘት አለብህ። በቃ ሩታ ትሻላለች፣ ማንም አያዋጣም። እግዚአብሔርን ሩታ ትሻላለች፣ ማንም አያዋጣም። ለአንተ የሚጠቅምህ አንድና አንድ የሚጠቅምህ የሰው ወሬ እየለቃቀምክ ከዛም ወሬ እየተቀበልክ ከዚህም ወሬ እየተቀበልክ ትዳርህን መበተን ልጅህን ሜዳ ላይ መጣል የለብህም። በቃ አብርሃም ተመለስ፣ ወደ ትዳርህ ተመለስ፣ ህይወትህን አስተካከል፣ ትዳርህን አስተካክለው። ይቅርታ ጠይቃት። ሩታ ልታቀርብ ብዙ ውጥረት እያደረገች ነው፣ ብዙ መስዋዕት እየከፈለች ነው አንተን ለማቅረብ። ከትዳሯ ጋር ለመገናኘት ከአጋሯ ጋር አብረሃት እንድትሆን ብዙ ጥረት እያደረገች ነው። በብዙ ቪዲዮዎች እያየን ነው። ግን አንተ አልፈልግም ብለህ ያሻፈረኝ እያልክ ነው። አብርሃም ተገቢ አይደለም። በቃ ገብቶሃል አይደለ? ይህን ነገር ለማድረግ ለመታረቅ አብረህ ለመሆን ልጅን አብረህ ለማሳደግ መሞከር ነው እንጂ መራቅ የለብህም። እባክህ ኤፍሬም የምታደርገው ነገር በጣም ተመችቶኛል። ሁሌም ስላንተ ከማንሳት ወደኋላ አልልም። በርታልኝ ወንድሜ። ማስፈልገ ነገር ከሆነ ደውልልኝ ብያለሁ። ኤፍሬም የምታደርገው ነገር ተመችቶኛል። በዚሁ ቀጥልበት። አሁንም ቢሆን ትላንትናም አብርሃም ስጦታውን ሲመልስላት አብረሃት ነበርክ። በቃ ንግግርህ ተመችቶኛል። በጣም ነው ማደንቅ፣ በጣም ነው የምወድ ኤፍሬም። በዚሁ ቀጥልበት። እግዚአብሔር ይጠብቃችሁ ሁላችሁንም። እና ግን አንዳንዴ የሆነ ቆም ብለን ማሰብ የመሰለ ነገር ምንም ነገር የለም። እግዚአብሔርን ቆም ብላችሁ አስቡ። ቆም ብላችሁ አስቡ። ምንድነው ግን የምታረጉት ነገር? እኔ አክታችሁ ምናምን እየተመቸኛል። ድራማ ነው ወይስ ምንድነው የምትሰሩት? እኔ አልገባኝም። እግዚአብሔር ምንም እየገባኝ አይደለም። በህይወት ድራማ አለ እንዴ? በትዳር ድራማ አለ እንዴ? እስቲ ህይወትን በትኑ ትዳርን በትኑ ድራማ፣ እንደዚህ አይነት ጨዋታ አለ እንዴ? እንደዚህ የምታረጉ ሰዎች ምንድነው? አብርሃም ተመለስ። በቃ እኔ በጣም በቃ አናደኛል። በጣም ተበሳጭቼ ይባለው አብርሃም በቃ ተመለስ። እንዴ ማን ደስ ይበለው ብለህ ትዳርን ተበትናለህ? አብርሃም ማን ደስ ይበለው ብለህ ከሰው ጋር ትጣላለህ? ከወንድም ጋር ለምን ትጣላለህ? አብርሃም እንዴ ተገቢ አይደለም። በቃ ሄርሜላ አትጠቅምህ። ሄርሜላ የራሷ ትዳር አላት። በቃ አትጠቅምህ። ሁሉም ወደ ራሱ ሲመለስ ብቻህን ትቀራለህ አብርሃም። ያ ተገቢ አይደለም አብርሃም። ገብቶሃል? እኔ ለመጨረሻ ጊዜ እኔን ቪዲዮ መሰራው ስለ አብርሃም
ብዬ ደክሞኛል። እግዚአብሔርን ይመለሳል ከነገ ነገ ይሻላል እየዋለ እያደረ ይመለሳል ልቦና ይሰጠዋል ብዬ በጣም ብዙ ጥረት እያደረኩ ነው። እየደከመኝ ነው በቃ አብርሃም እኔ ወንድም አይደለሁ እኔ ለኔ እንኳን ስትል ወደ ትዳር ተመለስ በቃ ለኔ ስትል ከልጅ ጋር ከሚስት ጋር ታርቃ አብረ ለመኖር ሞክር። የምሬ ነው። ይሄንን ቪዲዮ ለአብርሃም አድርሱለት። ይሄንን ቪዲዮ ለአብርሃም ሼር አድርጉለት አላችሁ አይደል? ትላልቅ ዩቲዩበሮች ለአብርሃም ሼር አድርጉለት። በቃ እንዲታረቅ ከጎኑ እንቆምለት። በቃ ህይወቱ እንዲመራ ከልጁ ጋር ከሚስቱ ጋር አብሮ ተደስቶ እንዲኖር ከጎኑ እንቆምለት። በቃ ይሄን ነገር አድርጉ። ትላልቅ ዩቲዩበሮች እና አቤል አላችሁ፣ እነ ብሩኬ አላችሁ፣ እነ አላችሁ እነ ዊና እነ እዩ ምናምን አላችሁ። በቃ ከአብርሃም ጎን ሆነን ሁላችንም ከሩታ ከሚስቱ ከትዳሩ ጋር አብሮ እንዲኖር እናድርገው። በቃ እናስታርቃቸው። አላችሁ እነ አቤል አላችሁ፣ ኤፍሬም አለ አጠገቡ፣ እዩ አለ፣ እዩ ኢንተርመንት አለ፣ እዩ ትንሹ አለ። ትላልቅ ዩቲዩበሮች አላችሁ። አብርሃም ከሚስቱ ጋር የሚታረቅበትን ሲስተም ፈጥረን አብረው እንዲታረቁ እንዲኖሩ አብረን እናርጋቸው። በቃ የሰው ደስታ የምትመኙ፣ የሰው ህይወት የምትመኙ፣ የሰው ትዳር እንዳይበጠበጥ የምትመኙ፣ የአብርሃም ደስታ የምትመኙ በቃ አብርሃም ከሩታ ጋር ከሚስቱ ጋር እንዲታረቁ የሆነ ሲስተም ፍጠሩና እናስታርቃቸው እንጂ የሰው ትዳር በጥብጦ የሰውን ትዳር አፍርሶ ተለያይተው እንዲኖር አታድርጉ። በቃ ይሄንን ነገር መልእክት ለእንዳለ ለእዩ ለነ ቡቼ ምናምን ለጓደኞቹ ለእንዳለ ለናቤል ምናምን አርሱላቸው። ይሄን ቪዲዮ ሼር አድርጉላቸው በቃ። እና እኔ በቃ ፋሚሊዎቼ ቪዲዮ እየታየ አይደለም። ለምንድን ነው ቪዲዮ ማታዩት? ደግሞ ኮሜንት ላይ የምትሳደቡ ሰዎች ልቦና ይስጣችሁ። እግዚአብሔር አትሳደቡ በቃ። የምሬን ነው። እኔ የሰው ትዳር መበጠብጥ ሰው አይደለሁም። እኔ አብርሃምና ሩታ አንድ ላይ ለማገናኘት እየጣርኩ ያለው ወጣት ነኝ። አትሳደቡ ኮሜንት ላይ ጥሩ አይደለም። በቃ አትሳደቡ። የተሰማችሁን ስሜት በኮሜንት ነው ሰውን የምትዘልፉት። ምላሳችሁ አድጉ እንጂ ተገቢ አይደለም። በቃ የምትሳደቡ ሰዎች ልቦና ይስጣችሁ እግዚአብሔር። ትላንትና ብዙ ሰዎች ሰድባችሁኛል። እኔ ልቦና ይስጣችሁ ነው የምለው። እኔ ችግር የለብኝም፣ ስደቡኝ። ያው እኔ ብሰርቡኝም ምንም በቃ አለ አይደለ ለጊዜው ሊሰማኝ ይችላል። ለጊዜው በጣም ተሰምቶኛል። በጣም ተናድጄባችኋለሁ። ኮሜንት ላይ እየገባችሁ የኔን ኮሜንት እዩ እስቲ ቪዲዮዬን እዩ። አብዛኛውም ሰው የሚያቋሽሽ ምናምን ሰው ነው ያለው። ልቦና ይስጣችሁ እግዚአብሔርን። የምሬን ነው። ግን የሰው ትዳር አትበጥብጡ። እናስታርቃቸው ከማለት ውጪ አሁንም ቢሆን እናስታርቃቸው፣ ከጎናቸው እንቆምላቸው። አብርሃም ከሩታ ጋር ለማስታረቅ መሞከር አለባችሁ። ሁላችሁም ከሩታ ጎን ቆሙላት። በቃ ሩታ ብቸኛ ነች፣ ዛሬም ብቸኛ ነች፣ ሁሌም ብቸኛ ነች። ሩታ አብርሃምን ለመሳብ በቃ አብርሃምን ለማምጣት በጣም እየጣረች ያለች ወጣት ነች። በቃ በዚህ ሰዓት ሰው ያስፈልጋታል። ሰው ተረባለች፣ በፍቅር ተጎድታለች፣ በናቤል ተጎድታለች፣ በነደስታ ተጎድታለች። ከሩታ ጎን ለመቆም እንጂ እያሽቃበጣችሁ ትዳር የምትበትኑ ሰዎች እግዚአብሔር ልቦና ይስጣችሁ። በቃ እኔ በጣም አስጠልታችሁኛል። ትዳር የምትበትኑ ሰዎች እግዚአብሔርን እንደዛ ማድረግ የለባችሁም። በቃ እኛ ሁሌም ከሩታ ጎን ነን እያላችሁ ኮሜንቱን አጥለቅልቁት። በቃ እስቲ እናናዳቸው። የሩታን ትዳር የበጠበጡ ሰዎች በኮሜንት እስቲ ሩታ እንወድሻለን፣ ሩታ ከጎንሽ ነን፣ ሩታ እንወድሻለን እያላችሁ ኮሜንቱን አጥለቅልቁት። በቃ እና ይሄንን ቤት ፎሎ በማድረግ ይሄንን ቤት ሰብስክራይብ በማድረግ ጥሩ ነገር ቪዲዮዎች ሰርቼ ለእናንተ ለማቅረብ ሁሌም ዝግጁ ነኝ። ታውቃላችሁ። እኔንም አበረታቱኝ እንጂ ምንድነው ጣል አድርጋችሁኛል። እግዚአብሔርን እኔ አላሳዘናችሁ። በአንድ ሊስትሮ እመሰራ ጀግና ወጣት እኮ ነኝ አይደል እንዴ? አበረታቱኝ። በቃ እኔን አበረታቱኝ። በቃ ከጎኔ ቆሙልኝ። እመሰራው ቪዲዮ እየታየልኝ አይደለም። እግዚአብሔርን በቃ እየታየልኝ አይደለም። የሆነ ያጠፋውባችሁ ነገር ካለ፣ ያስቀየምኳችሁ ነገር ካለ፣ ያስደበርኳችሁ ነገር ካለ በጣም ይቅርታ። የግሬስ ፋሚሊዎች፣ የጨረቃ ፋሚሊዎች እንዲሁም የኔ ፋሚሊዎች ያስደበርኳችሁ ነገር ካለ፣ ያስቀየምኳችሁ ነገር ካለ በድጋሚ ይቅርታ ጠይቃለሁኝ። እና የሰው ልጅ ከሰው ስህተት ከብረት ዝገት አይጠፋም። ላጠፋ እችላለሁ፣ ልበድል እችላለሁ። ግን ቪዲዮዬን እስከመጨረሻ በማየት አበረታቱኝ። በቃ ከጎኔ ቆሙልኝ። እንዴ ሼርም አድርጉልኝ እንጂ ምንድነው? ምን ያስቀየምኳችሁ ያስደብርኳችሁ ነገር አለ? ግን አትሳደቡ። ማርያም ትላንትና ቅስም የሚሰብር ስድብ ነው የሰደባችሁ። እግዚአብሔርን በቃ ተናድጄያለሁ። ትላንትና በጣም ተናድጄያለሁ። እና ይሄን ቪዲዮ ሼር በማድረግ እስከ መጨረሻ በማየት ላይክ በማድረግ
እንዲሁም ከጎኔ በመቆማችሁ በእግዚአብሔር ስም አመሰግናለሁኝ። በቃ እንድጠነክር እንድበረታታ አድርጉኝ። ብዙዎች እያገለላችሁኝ ያላችሁ ሰዎች ተው፣ እንደዛ አታድርጉ። እኔም በዚሁ አጋጣሚ ግን ሁላችሁንም አከብራችኋለሁ፣ እወዳችኋለሁ። ይህንን ቪዲዮ እስከ መጨረሻ በማየት ተባበሩኝ። ሼር በማድረግ ኮፒ ሊክ በማድረግ ቫይራል እንዲወጣ አድርጉኝ። እህት ወንድሞቼ አመሰግናችኋለሁ። ቸር ሰንብቱልኝ።